እኔስ በሕይወቴ ልበረታ ምኞቴ ነው ጠዋት ማታ ለጥሞና ጊዜ አጣሁኝ ዘወትር በውጊያ ላይ እያለሁ። ዘማሪ ዶክተር ደረጀ ከበደ። በያላችሁበት ሆናችሁ የዛሬውን ቪዲዮ የምትመለከቱ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም ያላችሁ ሰላምታችን በያላችሁበት ይድረሳችሁ። ዛሬም እንደተለመደው አዲስ ነገር ይዘን መጥተናል። እስከ ቪዲዮአችን መጨረሻ እንድትከታተሉን በአክብሮት እንጠይቃለን። መልካም ቆይታ። በዛሬው ቪዲዮ በእውነት አንድ ነገር በጣም ላስቸግራችሁ ነው። ከዚህ በፊት ያስቸግራችሁ አላቅም። ዛሬ ግን በጣም ተመልካቾቼን በአንድ ነገር አስቸግራችኋለሁ። ይሄ ቪዲዮ በተቻለ አቅም ለዘማሪ ዶክተር ደረጀ ከበደ እንዲሁም ደግሞ ለዘማሪ መጋቢ ተስፋዬ ጋቢሶ እንዲሁም ደግሞ ለዘማሪ መጋቢ ታምራት ኃይሌ እንዲሁም ደግሞ ለዘማሪ አዲሱ ወርቁ እንዲደርስልኝ እባካችሁን በተቻለ አቅም ቪዲዮውን ገና እንደጀመራችሁት ላይክ እና ሼር በማድረግ ለሰዎች እንዲዳረስና አሁን ያልኳችሁ ሰዎች ጋር ቪዲዮ መድረስ እንዲችል የበኩላችሁን እንድትወጡ አደራ እላለሁ። በዛሬው ቪዲዮ እንግዲህ በዋናነት የምንነጋገረው በዘማሪ ዶክተር ደረጀ ከበደ ዙሪያ ጥቂት ነገሮች ተነጋግረን ለመጨረስ እንሞክራለን። እንግዲህ እንደምታውቁት ዘማሪ ዶክተር ደረጀ ከበደ በአብያተ ክርስቲያናት ህብረት ውስጥ ባለፉት ረጅም ዓመታት ትላልቅ አሻራን ካሳረፉና ትላልቅ ስራን ከሰሩ ሰዎች መካከል ቀዳሚና አንደኛ ናቸው። እንግዲህ ዶክተር ደረጀ ከበደ ምናልባት አሁን ላይ ስላሉበት ሁኔታና አሁን ላይ ስላሉበት አንዳንድ ነገሮች እኔ መናገር አልፈልግም፣ ስለ ብዙ ምክንያት ማለት ነው። እኔ የሚመለከተኝንና አንዳንድ ነገሮች ብቻ ብያችሁ ትልቁን የቤት ስራ ግን ለአንዳንድ ሰዎች አደራ ለማለት እፈልጋለሁ። እንግዲህ ስለ ዶክተር ደረጀ ከበደ ሁልጊዜም ሲነሳ ዶክተር ደረጀ ከበደ የማይተኩ ዘማሪያን ከምንላቸው መካከል የሚጠቀስ ታላቅ ዘማሪ ነው። በግጥም ስራዎቹ፣ በዜማ ድርሰቶቹ እንዲሁም ደግሞ በልዩ ልዩ መልእክቶቹ፣ በዝማሬ ስራዎቹ ዛሬ ላይ ዶክተር ደረጀን አላውቀውም የሚል ሰው ይኖራል ብዬ በፍጹም አልገምትም። እንግዲህ ባለፉት ዘመናት በተለይም ደግሞ በአስቸጋሪዎቹ ዘመናት ዶክተር ደረጀ ከበደ በዝማሬውና በመንፈሳዊ አገልግሎቶቹ ቅዱሳንን ሲያበረታ፣ ቅዱሳንን ሲያጽናና እንዲሁም ደግሞ በዝማሬዎቹ የብዙ ሰዎችን ሕይወት ሲያስተካክል እናውቀዋለን። ይሄ ብቻ አይደለም። አስደናቂ የዜማ አስደናቂ የግጥም ስራዎቹ እንዳሉ ሆነው ግን ብዙዎች በሱ ዝማሬ ጌታን የተቀበሉ እንዳሉ ሕሊናችን ይመሰክራል፣ እኛም እናውቃለን። ከዚህም ባሻገር ዶክተር ደረጀ ከበደ በተለይ ከዛሬ ከ30ና ከ25 ዓመታት በፊት በታላላቅ ስደቶች በታላላቅ መከራዎች ውስጥ የተሳተፈ ታላቅ የእግዚአብሔር ሰው ነው። በተለይም ደግሞ በኮሚኒዝሙ ዘመን ብዙዎች እግዚአብሔር የለም ባሉበት ዘመን ብዙዎች መከራን መጋፈጥ አቅቷቸው ከክርስትናቸውም ሆነ ከአገልግሎታቸው ወደ ኋላ በተመለሱበት ዘመንና ድምፃቸውን አጥፍተው ይሄ መከራ ካላለፈ በስተቀር አገልግሎት ማገልገል ይከብዳል ብለው ራሳቸውን አሳምነው በተደበቁበት ጊዜ እንኳን ዶክተር ደረጀ ከበደ እኔስ ዝም አልልም፣ እግዚአብሔር የለም እየተባለ እንዴት ዝም እላለሁ በማለት ፊት ለፊት በመጋፈጥ እግዚአብሔርማ አለ እያለ በዚያ የመከራ ዘመን ቆራጥ ሆኖ የተገኘ ታላቅ እግዚአብሔር ሰው ነው። ብዙ ቅዱሳን በገጠር አገልግሎቶቹ ያውቁታል። እሱ ብቻም አይደለም፣ ዝማሬ ታቆማለህ፣ ወጣቶችን በዝማሬ እኛ ከፈለግነው ዓላማ እያወጣህብን ነው በሚል ዋና ምክንያት ብዙዎች ዛቻ ቢያቀርቡበትም ነገር ግን ዝማሬውን ሳያቋርጥ ለጌታ ክብር ለወንጌል አገልግሎት በዚህ አስቸጋሪ ዘመን እንኳን ዋጋ ሲከፍል የነበረ ታላቅ እግዚአብሔር ሰው ነው። በዚህ አስቸጋሪ ዘመን በተለያዩ አይነት ቋንቋዎች ዝማሬዎችን እየሰራ ለቅዱሳን ያቀርብ ነበር። በአማርኛ ብንል፣ በኦሮምኛ ብንል ከዚያም ባሻገር
ከባህር ማዶ ያሉ ቋንቋዎችንም እየተጠቀመ እንግሊዘኛንም ጨምሮ ለእግዚአብሔር ክብር ዝማሬን እየሰራ ለቅዱሳን መጽናናት እንደሚያቀርብ ከተለያዩ መረጃዎች ለማግኘት ሞክረናል። በጣም ከባዱና ምናልባትም ዶክተር ደረጀ ከበደ በሕይወቱ ውስጥ መራራ ጊዜ አሳልፏል ከምንለው መካከል እናቱንና አባቱን እንዲሁም ደግሞ ወንድሙን ገና በለጋ ዕድሜው በወጣትነት ዘመኑ ማጣቱ ይሄ ትልቁ የሚያመውና ከባዱ ነገር በመባል የሚታወቀው ነው። ይሄ ሁሉ በሕይወቱ ቢፈራረቅ እንኳን ይሄ ሁሉ አስቸጋሪ ነገር በክርስትና ሕይወቱ ላይ ቢፈራረቅ እንኳን ከገጠመው መከራ የተነሳ እግዚአብሔር የለም ለማለት በቂ ምክንያት ያለው፣ ነገር ግን እግዚአብሔርማ አለ፣ እኔ የማገለግለው አምላክ ታማኝ ነው አውቀዋለሁ እያለ ከራሱ አልፎ ብዙዎችን ለማጽናናት የሞከረ ታላቅ ዘማሪ። በዚያ ዘመን በየታክሲው ብትሉ የሚደመጠው የደረጀ ከበደ ዝማሬ ነበረ። መንፈሳዊ ሰዎች የማይገኙበት ቦታዎች እንኳን ሳይቀሩ የደረጀ ከበደ ዝማሬዎች ይለቀቃሉ። ያመኑ ብቻ ሳይሆኑ ገና ያላመኑ እንኳን ጫት በሚቅሙበት ቦታ እንኳን የደረጀን ከበደ ዝማሬ እየሰሙ ሕይወታቸውን ይመለከቱ ነበር። ደረጀ ከበደ ይህንን ያክል ከባድ ትልቅ አሻራ በሕይወቱ አሳልፎ ዛሬ ላይ የደረሰ ታላቅ የእግዚአብሔር ሰው ነው። እኔ ምናልባት ይህንን ቪዲዮ ለመስራት የተነሳሳሁት በዋናነት በአንድ ጉዳይ ነው። ዶክተር ደረጀ ከበደ አሁን ላይ ያለበትን ሁኔታ ምናልባት በፖለቲካ ጋርም ተያይዞ ብዙ ውጥንቅጥ ውስጥ እንደገባ ብዙዎች መረጃ ሲሰጡኝ አንዳንድ አሁን የሚጠቀምበትን የዩቲዩብ ቻናል ውስጥ በመግባት አንዳንድ ቪዲዮዎቹን ለማየት ሞክሬያለሁ። ምናልባትም ደረጀ ከበደ አሁን ላይ ያለበትን ሁኔታ የምደግፍ ሰው ባልሆን እንኳን የደረጀ ከበደ ሕይወትና የደረጀ ከበደ መንፈሳዊ ሕይወቱ በጥቂቱ ስለሚገደኝ የዛሬውን ቪዲዮ ለመስራት ተገድጃለሁ። ግን የታዘብኩትን ነገር በዚሁ አጋጣሚ ልናገር። ምናልባት ደረጀ ከበደ አሁን ወዳለው ወደዚህ ሁኔታ የደረሰው በምን ምክንያት እንደሆነ የማናቅ ሰዎች ምናልባት ዶክተር ደረጀ እዚህ ሁኔታ ላይ የደረሰው ከብሶት የተነሳ ሊሆን ይችላል። ትላንትና ከደረሱበት ጠባሳዎች የተነሳ ሊሆን ይችላል። ትላንት ከደረሰበት መከራ የተነሳ ሊሆን ይችላል። ዛሬ ላይ ግን ከሜዳ ተነስተን ደረጀ ከበደ እንደዚህ ሆኗል፣ ደረጀ ከበደ እንደዚህ እያለን ምላሽ የምንሰጥ ሰዎችና ዛሬ ላይ ቪዲዮ እየሰራን ደረጀ ከበደ ላይ ለመፍረድ ደረጀ ከበደ ላይ ብይን ለመስጠት የምንደፍር ሰዎች ግን እንድንረጋጋ ራሳችንን ማየት እንድንችል በትንሹ መልእክት ላስተላልፍ እወዳለሁ። ይሄ ታላቅ ሰው ከሜዳ ተነስቶ እዚህ ቦታ ላይ አልደረሰም። ይሄ ታላቅ ሰው ዛሬ ላይ እኛ እሱን ለመምከር ከብዙ ነገር የተነሳ ብቆች አይደለንም። የተሳሳተ መንገድ እየሄደ ሊሆን ይችላል። ይህንን ግን ማስተካከል ካለባቸው፣ ይህንን ግን ቀርበው ብሶቱንም መስማት ካለባቸው ብሶቱን መስማት ያለባቸው ሰዎች አሉ። ለነዛ እንተው። ዛሬ ላይ ከሜዳ ተነስተን እያንዳንዳችን የምንናገረው እያንዳንዳችን የልባችንን ሚዲያ ላይ ስለ ደረጀ ከበደ የምንናገረው ነገር መቆም ስላለበት ይቁም። ከኛ የሚጠበቀው ምንድነው? ጸሎት ብቻ። መንፈሳዊ ሰዎች ከሆንን ይህንን ከተረዳን እውነት እላችኋለሁ ለደረጀ ከበደ ከኛ የሚጠበቀው ጸሎት ብቻ ነው። እኛ ደረጀ ከበደን ለመናገር ማንም አይደለንም። በተለይ አሁን ላይ ገና በአጭር ጊዜ ውስጥ ታዋቂ የሆናችሁ ገና በአጭር ጊዜ ውስጥ ያልተጠበቀ ቦታ ደርሳችሁ ተሰሚነት ያገኛችሁ የሚመስላችሁ አንዳንድ የፕሮቴስታንት እምነት ውስጥ ያለን ወንድም እህቶቼ፣ ገና ትናንሾች፣ እባካችሁ አደራ እላችኋለሁ ወደዛ የደረጀ ከበደን ሕይወት ከማበላሸት ውጪ ምንም አይነት ውጤት ስለሌለው ይህንን ነገር ለሌላ ሰዎች የቤት ስራ እንስጥ። እኛ በጸሎት ብቻ እንሰማራ። እኔ ይህንን ብቻ እላችኋለሁ። ግን በዋናነት በዛሬው ቪዲዮ ላይ ገና ከማስታወቂያው ላይ እንዳያችሁት ትላልቆቹ ይነጋገሩ በሚል ርዕስ አዘጋጅቻለሁ። እውነት ነው፣ የሚመለከታቸው በዕድሜም ከደረጀ ከበደ ጋር የሚቀራረቡ ትላንትና ደረጀ ከበደ መከራ ሲቀምስ አብረውት የቀመሱ
ትላንትና ደረጀ ከበደ በዚያ የስደት ጉዞ በዚያ የገጠር አገልግሎት ያን ሁሉ መከራ ሲያይ አብረውት መከራ አይተዋል ብለን የምንገምታቸው ታላላቅ ዘማሪያን ታላላቅ አገልጋዮች አሉ። እነዚያ ሰዎች ይድረሱለት፣ ይቅረቡት፣ ያናግሩት፣ ብሶቱንም ይስሙት። እነርሱ በመሃል ገብተው ይነጋገሩ። በቃ ይህንን መልእክት ከሰማችሁኝ በጣም የምንወዶት አባታችን መጋቢ ታምራት ኃይሌ በቅርብ ዲኤንኤ በሚል ሚኒስትሪ አቋቁመው በዩቲዩብ አይቻችኋለሁ። በጣም ወዶታለሁ፣ በጣም አከብሮታለሁ። በጣም በዝማሬዎቹ ከተባረኩ ሰዎች መካከል አንዱና የመጀመሪያው ነኝ ብዬ አስባለሁና መጋቢ ታምራት ኃይሌ ወደ ሀገር ውስጥም እየገቡ አገልግሎት ሰሞኑ እየተንቀሳቀሱ እንደሆነ አውቃለሁ። በዩቲዩብ ላይም ሁል ጊዜ ይለቁታል። እርሶ መኖሪያዎት ውጪ እንደሆነ እናውቃለንና እባኮትን አባታችን በእናንተ ያምራል፣ እናንተ ተነጋገሩ። በቃ እርሶ ብቻም አይደሉም። ዘማሪ አባታችን አዲሱ ወርቁ እሳቸውም ከጥንቶቹ ዘማሪያን መካከል አንዱ ናቸው። በዝማሬያቸው ተባርከናል። ትልቅ ሰው ናቸው። እግዚአብሔር ይባርካቸው ባሉበት፣ ቤተሰቦቹ፣ ትዳሩ ሁሉ ይባረክ። ስለዚህ ዘማሪ አባታችን አዲሱ ወርቁ እርሶም በዚህ ጉዳይ ጣልቃ ይግቡ። እናንተ ብትነጋገሩ ያምራል። ሌሎቻችን ግን ጸጥ እንበል፣ ዝም እንበል፣ አይመለከተንም። ዋጋ መክፈል ካለባችሁ አባቶች እናንተ ዋጋ ክፈሉ። እናንተው ተነጋገሩ፣ እናንተው ተቀራረቡ። በቃ ደረጀ ከበደን ለማናገር ብቁ የምትሆኑት እናንተ ናችሁ። ከዚያ ውጪ ያለነው ሌሎች ግን ብቁዎች አይደለንም። እኛ ዝም እንላለን። አሁን ያለነው አዳዲሶቹ ዘማሪያንም ይሁን አሁን ለመናገር የምንቸኩል ለቲክቶክ ግብአት ለማግኘት የምንቸኩል በዚች ገንዘብ ለማግኘት ቲክቶክ ላይ የሚሆን ዩቲዩብ ላይ የሰው ስም የምናጠፋ ሰዎች ግን እባካችሁ ማቆም ስላለብን እናቁም። ስለዚህ ከዶክተር ደረጀ ከበደ ጋር ተያይዞ ከዚህ በኋላ እኔም ምንም አይነት ንግግር በዩቲዩብ ቻናሌ አላደርግም። ይህንን የቤት ስራ ግን አደራ ብዬ በእንባ ለአባቶቼ አደራ እሰጣለሁ። መጋቢ ታምራት ኃይሌ፣ ዘማሪ አዲሱ ወርቁ፣ ምናልባት ዘማሪ ግዛቸው ወርቁ የሚባሉም አሉ። የእሳቸውንም ዝማሬ እሰማለሁ፣ እባረካለሁ። ጌታ ይባርኮት። ዘማሪ ግዛቸው ወርቁ ሀገር ውስጥ ይሁኑ ውጪ ይሁኑ ባላቅም፣ ምናልባት አሁን በደረሰኝ መረጃ መሰረት ግን ውጪ እንዳሉ ነው የተነገረኝና እንደው ጣልቃ ይግቡ፣ በቃ እሳቸውም ጣልቃ ይግቡ። ምናልባት ዘማሪ ተስፋዬ ጋቢሶ እዚህ አገር ውስጥ እንዳሉ ነው ማቀው፣ በሐዋሳ አካባቢ እንደሚኖሩ እሳቸው እዚሁ ናቸው። ግን በቃ ተነጋገሩ አባቶች፣ እናንተ ተነጋገሩ። ይሄ ነገር ባይዘወይ ሳያስጨንቃችሁ ቀርቶ አይመስለኝም። አስጨንቋችኋል። በዚህ ነገርም እስከሆነ ስቴፕ የሄዳችሁት ሊኖር ይችላል። እባካችሁ እኛ በጸሎት እናግዛችኋለን። ግፉበት። በቃ ዋጋ ይከፈል፣ እንክፈል ዋጋ። እርግጠኛ ነኝ ምናልባትም ደረጀ ከበደ ዶክተር ደረጀ ከበደ ይሄ ቪዲዮ ይደርሶታል ብዬ አምናለሁ። እባኮትን እኔ ለእርሶ ምንም አልለም። እግዚአብሔር በእውነት የቀደመው ዘመን የተባረከ ዘመን ነበር። ቢያንስ የቀደመውን ዘመን አስበው። ቢያንስ ትናንትና በእርሶ ዝማሬ ስንጽናና ነበር። ትላንትና በእርሶ ዝማሬ እያለቀስን፣ ትላንትና በእርሶ ዝማሬ ወደ ጌታ መተናል። እባኮትን ለኛ ሲሉ ያቆሙትን ዝማሬዎች ቀጥሉ። እስከ ቁጥር 9 ድረስ ዝማሬዎች እንደሰሩ አውቃለሁ። ከዚያ በኋላም ከቅርብ ጊዜ በኋላ ደግሞ በነጠላ 1 2 3 ዝማሬዎችም እንደለቀቁ አውቃለሁ። ከዚህ በላይ እንፈልጋለን ከእርሶ የእርሶን ዝማሬ እንፈልጋለን ከዚህ በላይ። እባኮትን ወደ ቀደመው አገልግሎቶ እባኮትን ይመለሱ። እንፈልጎታለን። ስለዚህ አባታችን ዶክተር ደረጀ ይህንን መልእክት እንዲሰሙኝ አደራ እላለሁ። ከዚያ ውጪ ለዩቲዩብ ቻናል ላይ አዲስ የሆናችሁ ሰዎች ምናልባትም ዛሬ ግድ ሆኖ ይህንን መልእክት ለማቅረብ በዚህ ዩቲዩብ ቻናል ይህንን ርዕስ አንስቻለሁ። ከዚህ በሚቀጥሉት ጊዜያቶች ግን በዩቲዩብ ቻናል ላይ እኔ ራሴ የምሰራው የራሴ ስራዎች አሉና መንፈሳዊ ስራዎችም አሉ፣ ከቴክኖሎጂ ጋር የተያያዙ ነገሮችም ስላሉ በእነዚያ ስራዎች እንገናኛለን። ቪዲዮውን ላይክ አድርጉ፣ እባካችሁ ሼር አድርጋችሁ አድርሱልን። መልካም ቆይታ።